ክብር ለኢየሱስ ይሁን። እንግዲህ ባለፈው በሶስተኛው መርህ ላይ የቃሉ ስልጣንና የኪዳኑ ዕውቀት መርህ የሚለውን ሐሳብ አንስተን ነው የተመለከተነው ስለ ቃሉ። ምክንያቱምና ቁጥር 6 እና 7 እና 11 ላይ ያለውን መነሻ አድርገን ሶስተኛውን መርህ እግዚአብሔር የሚረዳን አብሮን አለ ብለን በድፍረት ጸንተን ቆመን ያለ ፍርሃት ያለ ነውጥ ለመመላለስ በዚህ ነውጥና ረብሻ ሁካታ ግርግር በሞላባት ዓለም ውስጥ እየኖርን አስጨናቂ የሆነ በዙሪያችን ከቦ ነገራችንን ሁሉ ዘግቶና ይዞ እኛን አጥብቦ ተስፋ አስቆርጦ ዳውን እንድንሆን ለማድረግ የሚሰራ ጠላታችን የተለያየ ሰዎችን ይጠቀማል፣ ሁኔታ ይጠቀማል፣ ተፈጥሮን ይጠቀማል፣ መንግስታትን ይጠቀማል፣ ሲስተምን የተለያዩ እሱ የሚመቸውን ተጠቅሞ እኛን ግን ከቦ ዘግቶ ለመያዝ የሚፈልግ ጠላታችን ባለበት እግዚአብሔር አምላካችን ግን እንደሚረዳን ከኛ ጋር ሆኖ እያየን ነው የመጣ ነው። ቁጥር 1 ላይ ቁጥር 2 3 4 ድረስ 5 ብለን አይተን አሁን ደግሞ 6 7 እና 11 ላይ የመጣን አለ። እግዚአብሔር ቃል ሲናገር መክበቡንስ ከበቡን በእግዚአብሔር ስም አሸነፍኳቸው ይለናል አይደለ እንዴ? ኢየሱስ ጌታ ነው። አየ መዝሙረኛው ዳዊትም ሲነግረን ወዶኛልና አዳነኝ፣ ወደ ሰፊም ስፍራ ምን አደረገኝ አወጣኝ ይላል። አየ ጠላት ይከባል። ባለፈው እንደተመለከትነው የኢየሩሳሌም የእስራኤል ጠላቶች ዙሪያውን ከበው ዘግተው በዋጥም ለማጥቃት ለማሸነፍ ለመግደል ሲፈልጉ ያ ወንዝ ግን በዛ ንጉሥ አማካኝነት እንዴት ታናል ሰርቶ ወደ ከተማይቱ እንዳስገባና ያ ፈሳሽ ሁልጊዜ ከተማይቱን እንደሚያረካት አይተናል። ያ ማለት መንፈስ ቅዱስ በእኛ ያደረ በእኛ ያለው እግዚአብሔር መንፈስ እንደሆነ ሰላማችን፣ እርካታችን፣ ደስታችን እሱ እንደሆነ ባለፈው ተመልክተናል። እና ከዛ በመቀጠል እንግዲህ ያየነው የቃሉን ስልጣን ነው። የእግዚአብሔር ቃል ሕያው እንደሆነ፣ የእግዚአብሔር ቃል የሚሰራ እንደሆነ፣ የእግዚአብሔር ቃል የእግዚአብሔር ሶቨሪን ፓወር መገለጫ እንደሆነ ባለፈው አይተናል። እንግዲህ በዚህ ቁጥር 6 7 እና 11 ላይ ባለፈው እንደተናገርኩት እነዚህ የቆሬ ልጆች 3 ሐሳቦችን ያነሱት ብለናል። አንደኛ ያነሱት ምንድነው? ቃሉን ሰጠ፣ እርሱ ቃሉን ሰጠ ብለው ስለ ቃሉ አንስተዋል። ይሄ የቃሉን ኃይል የቃሉን ስልጣን እንደሚያመለክት ነው ባለፈው የተመለከትነው። ከዛ ምንድነው ያሉት? የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ ከኛ ጋር ነው ደግሞ ብለው የቀጠሉት አለ። እሱን ደግሞ አሁን እንቀጥላለን። ኢየሱስ ጌታ ነው። ስለዚህ ሌላው ያነሱት ሐሳብ ምንድነው ያሉት? የሰራዊት ጌታ ከኛ ጋር ነው ብለው ደግሞ አንስተዋል። ይሄ የሰራዊት ጌታ ማለት የሰማይ መላእክትና የፍጥረታት ሁሉ ኃይል የሚታዘዝለት፣ ዩኒቨርስ የሚታዘዝለት፣ ኮስሞስ የሚታዘዝለት ታላቅ አዛዥ ማለት ነው። ኢየሱስ ጌታ ነው። የኛ ጌታ የሚረዳኝ አብሮኝ አለ የምንለው የሰራዊት ጌታ ነው። አየ ሰራዊቱ ሁሉ ፍጥረታቱ ሁሉ የሚታዘዙለት፣ የሚሰሙት፣ መልስ የሚሰጡት፣ የሚንቀጠቀጡለት ደግሞ የፈጠራቸው እሱ ጌታ የሚረዳን እርሱ ከኛ ጋር አለ። እሱ በእኛ ውስጥ አለ። ፕሬዝ ጋድ ከሁሉ በላይ የሆነ እሱ በእኛ ውስጥ አለ። ጦርነትና ፖለቲካ፣ ግርግር፣ ሁካታ፣ ረብሻ፣ ነውጥ፣ ጭንቀት፣ ፍርሃት በዓለማችን ቢበረታ ከሁሉ በላይ የሆነው ከኢኮኖሚው በላይ የሆነው ከህመም በላይ የሆነው ካስጨናቂው ሁኔታ ሲስተም ምንም በሉት ምንም ነሚት ምንም ስም ስጡት ማንኛውንም ነገር ከሱ በላይ የሆነ የሰራዊት ጌታ እሱ በእኛ አለ። እሱ ከኛ ጋር አለ። እሱ ካንቺ ጋር ካንተ ጋር ከኔ ጋር ከሁላችን ጋር አለ በክርስቶስ ኢየሱስ። ፕሬዝ ጋድ የሰራዊት ጌታ እግዚአብሔር ከማ ጋር ነው አሉ? ከኛ ጋር ነው አሉ። ቁጥር 7 ላይ ይሄ የሰራዊት ሁሉ አዛዥ፣ ይሄ የፍጥረታት ሁሉ አለቃ፣ ይሄ የፍጥረታት ሁሉ ንጉሥ አዛዥ ጌታ አለቃው ከማ ጋር ነው? ከኛ ጋር ነው። ስለዚህ አንፈራም፣ አንናወጥም። የሚያናውጥ ነገር የለም፣ የሚያስፈራ ነገር የለም፣ የሚያስጨንቅ ነገር የለም አላሉም። ምድር ትነዋወጣለች። ተራሮች እንኳን ሰው ትምክት ተራራ ከፍታን ትምክህትን አመላካች ቃል ነው አይደል? ብዙ ጊዜ በቀደመው በድሮ ዘመን ብዙ ጊዜ አገራት ተራራ ላይ ነው ከተሞችን የሚመሰርቱት። ከፍታ አየ ከፍ ብሎ ለገዢ ቦታ ነው፣ ገዢ መሬት ነው። ከፍ ብሎ ጠላትንም ለማየት ለመቆጣጠር አካባቢውን ለመግዛት ተራሮች እንኳን ወደ ባህር ልብ ቢወሰዱ ተነቅለው ቢሄዱ ትምክህት የሚሆን ነገር ቢታጣ ገዢ መሬት ባይገኝ እንደማለት እኮ ነው። ኢየሱስ ጌታ ቢወሰዱ እኛ እንፈራም።
አየ ትምክት የሚያሳጡ ነገሮች ነውጦች ሊኖሩ ይችላሉ። እኛ ግን አንፈራም። ለምን? የሰራዊት ጌታ ከኛ ጋር ነው። ፕሬዝ ጋድ። የሶቨሪን የሆነው አዛዥ ከኛ ጋር ነው። የሁሉ አለቃ የሆነው ጌታ ከኛ ጋር ነው። ኢየሱስ ጌታ ነው። ይሄ ደግሞ በስሙ ማህተም የተረጋገጠ ኪዳን ነው። ፕሬዝ ጋድ። እግዚአብሔር ከኛ ጋር ነው የሚሆነው። እኛ ስለበቃን ብቃት ስላለን እንደው የተለየን ጽድቅ፣ ቅድስና፣ ችሎታ እግዚአብሔርን የሚያስደስት ፍጹማዊነት ይዘን ሳይሆን እሱ ታማኝ ስለሆነ ያጸደቀን እሱ፣ የቀደሰን እሱ፣ የመረጠን እሱ፣ ቤዛ የሆነ እሱ ኢየሱስ ጌታ ነው። ከኛ የምንለው ከኔ የምንለው የምንመካበት ነገር ምንም የለንም። ሁሉን ተቀብለን ነው። ጽድቃችን እሱ ነው። ቤዛችን እሱ ነው። ቅድስናችን እሱ ነው። ሰላማችን እሱ ነው። ምንም በሉት ምንም እሱ ክርስቶስ ነው። ጌታ የተመሰገነ ይሁን። ትምክህታችን እሱ ነው። እሱ ከኛ ጋራ ነው። ይሄ የሁሉ ጌታ የሁሉ ምንጭ የሆነው የሰራዊቱ አለቃ የሰራዊቱ ጌታ ከኛ ጋር ነው። አንናወጥም። ከኛ ጋር ነው። አንፈራም። ከኛ ጋር ነው። የሚያስጨንቅ ነገር አለ? አዎ። የሰራዊት ጌታ ግን ከሚያስጨንቀን ነገር በላይ የሆነው ጌታ ግን ከኛ ጋራ ነው። ከከበቡን በላይ የሆነው አለቃ ከኛ ጋራ ነው። መክበቡንስ ከበቡኝ አለ እኮ። በዚህ አለቃ ስም በዚህ አዛዥና ጌታ ስም አሸነፍኳቸው። ኢየሱስ ክርስቶስ ጌታ ነው። አየ ሰዎች እግዚአብሔር ከኛ ጋር ባይሆን ኖሮ ያውላችሁ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በላያችን በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ ለጥርሳቸው ንክሻ ያላደረገን ኢየሱስ ጌታ ነው። አየ ለጥፋት ዓላማና ተልኳቸው ለተንኮላቸው ሰለባ እንዳንሆን ያላደረገን የጠበቀን የከለለን የሰወረን የጋረደን ከበላተኞች ያስመለጠን እግዚአብሔር ከማ ጋር ነው? ከኛ ጋር ነው። እሱ ከኛ ጋር ባይሆን ኖሮ ተበልተን ነበር፣ ሰልቅጠውን ነበረ። ለጥርሳቸው ንክሻ አልፈን ተሰተን ነበር። ለተንኮል ለሴራቸው አልፈን ተሰተን ነበረ። እግዚአብሔር ግን ከኛ ጋር ስለሆነ ምልክትን ሰጥቶ አስመለጠን። ያስመልጥሻል እግዚአብሔር፣ ያስመልጥሃል እግዚአብሔር። ኢየሱስ ጌታ ነው። ባንተ ላይ የተመከረ ምክር አይሆንም። ባንቺ ላይ የተመከረ ባንቺ ላይ የተሰራ መሳሪያ አይከናወንም፣ አይሰራም አለ እግዚአብሔር። ኢየሱስ ጌታ ነው። በእኛ ላይ የጠላት ምክር አይሰራም። የሚያፈርሰው ጌታ ከኛ ጋር አለ። የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። የሰራዊት ጌታ የሰማይ ሰራዊት መላእክት የሚታዘዙለት ኢየሱስ ጌታ ነው። ስለዚህ የሚረዳኝ አብሮኝ ነው፣ የሚረዳኝ ከኔ ጋር ነው፣ የሚረዳኝ ከኔ ጋር አለ ብለን እንድንደፍር የሚያደርገን የቃሉ ስልጣንን ባለፈው አይተናል። ሌላው የሰራዊት ጌታ አዛዡ፣ አለቃው፣ የበላዩ ፈጣሪው እሱ ከኔ ጋር ነው የሚለው መርህ ነው። በዚህ ዕውቀት ውስጥ መሆን ነው። ፕሬዝ ጋድ። ሌላኛው የምናየው በኪዳኑ ዕውቀት ውስጥ መሆን ነው። ክብር ለኢየሱስ ሲሆን እዚህ ቦታ ላይ የያዕቆብ አምላክ ደግሞ ብለዋል። ያዕቆብ ደካማ ተንኮለኛ የነበረ አይደለም። የያዕቆብን ታሪክ ስናነብ ደካማ የነበረ ነው፣ ተንኮለኛ የነበረ ነው። ግን እግዚአብሔር የያዕቆብ አምላክ ተብሎ ለመጠራት አላፈረበትም። ኢየሱስ ጌታ ነው። እግዚአብሔር ዛሬ ሰዎች በብዙ ነገር በእኛ ነገር ሊያፍሩ ሊሸማቀቁ ይችላሉ። የምናየው እኮ ነገር ነው። ድካም ያለብን ሲመስላቸው፣ ዛሬ የተሸነፍን ሲመስላቸው፣ እነሱ እንደሚያስቡት ወይም ለነሱ ኦፖርቹኒቲ የምንመች ሆነን ለዛ የተገኘን ሳይመስላቸው ሲቀር በእኛ መጠራት እኛን ማወቃቸውን ሁሉ ሊሸማቀቁበትና ሊያፍሩበት እኮ ይችላሉ። እግዚአብሔር ግን በዚህ አታላይ በሆነ ደካማ በሆነው ተንኮለኛ በነበረው ያዕቆብ አላፈረበትም። የያዕቆብ አምላክ ተብሎ ለመጠራት ይሄ ነው እንግዲህ ጸጋ ማለት ግሬስ አንሜሪትድ ፌቨር፣ ላልተገባው ብቁ ላልሆነው ሰው የተሰጠ እግዚአብሔር ልጆቹ ተብለን እንድንጠራና እሱ አባታችን ተብሎ በእኛ እንዲጠራ አላፈረብንም። ግን የማያሳፍር ነገር ስለሌለን አይደለም። ብዙ ነውር የሚያሳፍር ነገር የነበረብንን ግን እሱ ራሱ በልጁ ደም አጥቦ አንጽቶ ቀድሶ አጽድቆ አከበረን። ኢየሱስ ጌታ ነው። ስለዚህ ሊጠራብንም አላፈረብንም፣ እንድንጠራበትም አያፍርብንም። ኢየሱስ ጌታ ነው። እሱ በእኛ አያፍርም፣ እኛም በእሱ አናፍርም። ክብር ለኢየሱስ ይሁን እና የያዕቆብ አምላክ የአብርሃም አምላክ የይስሐቅ አምላክ ብቻ ተብሎ እንዲቆም አላረገም። እግዚአብሔር የያዕቆብ አምላክ እግዚአብሔር ለአብርሃም የገባውን ኪዳን
ለይስሐቅ የገባውን ኪዳን እየቀጠለ ሄደ። እግዚአብሔር የኪዳን አምላክ ነው፣ ኪዳኑን የሚፈጽም። ለኢየሱስ የገባው ኪዳን ደግሞ ዛሬ በእኛ ሕይወት ተፈጻሚ ነው። ፕራይዝ ጋድ። ኢየሱስ ጌታ ነው። ምንም ያዕቆብ ስህተት ቢኖርበትም እግዚአብሔር ደግሞ ስሙን ቀየረው፣ ከስህተቱ ለወጠው፣ ከስህተቱ አወጣው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ስህተት የሚሰራን የሚሸሽ አምላክ አይደለም፣ ወይም ስህተት እየጠበቀ አታክ የሚያደርግና የሚበቀል የሚጎዳ አምላክ አይደለም። ብትሳሳት ከስህተት እግዚአብሔር ያነሳሃል፣ ከወደክበት ያነሳሃል። ዛሬ ወድቀ ተሳስተ ያለ ወንድሜ ወይ እህቴ ስሙኝ፣ ኢየሱስ ጌታ ነው። የያዕቆብ አምላክ አምላክሽ ነው፣ ከአንቺ ጋራ ነው፣ ያነሳሻል። ይሄ ማለት በስንፍና በአመፅ በኃጢአት በርኩሰት ውስጥ ቀጥል፣ ጽና፣ አይዞ እያልኩ እያጽናናውና ለርኩሰት ፈቃድ ማበረታቻ እየሰጠው አይደለም። ነገር ግን የምታረገውን ነገር እግዚአብሔር ውድቀትን፣ ኃጢአትን፣ ስህተትን፣ ስንፍናን ቢጸየፈውም ቢጠላውም እግዚአብሔር ውድቀታችንን ባይፈልገውም ባይቀበለውም ነገር ግን ከውድቀታችን የሚያድነን አምላክ ነው። ኢየሱስ ክርስቶስ ጌታ ነው። አየ እግዚአብሔር የሚታደግ አምላክ ነው፣ የሚያወጣ አምላክ ነው። እግዚአብሔር በአመፃችን በኃጢአታችን ደስተኛ አይደለም። ከኃጢአታችን ግን ያድነናል፣ ከኃጢአት ግን ያወጣናል። አየ ኢየሱስ ጌታ ነው። ከውድቀት እግዚአብሔር ያወጣል። እግዚአብሔር በኃጢአት አይደሰትም። እግዚአብሔር በርኩሰታችን አይደሰትም። ከርኩሰት ግን ያወጣናል፣ ከኃጢአት ያወጣናል። ኢየሱስ ጌታ ነው። የእግዚአብሔር ጸጋ ይሄ ነው። የእግዚአብሔር ጸጋ የሚያወጣ ነው። ኃጢአተኝነትን ሁሉ የሚያስክር ነው። አየህ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን በመካድ እግዚአብሔርን በመምሰል እንድንኖር የሚያስችል፣ የሚያሰለጥን፣ የሚያስታጥቅ፣ የሚያስተምር አየህ፣ ብቃትን፣ ቁመናን፣ ማንነትን የሚሰጥ የእግዚአብሔር ሕይወት ስርዓት ነው ጸጋ። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። አየህ፣ ኃጢአቶቻችን፣ ውድቀቶቻችን፣ ድካሞቻችን፣ ሽንፈቶቻችን ዋጋ ያስከፍሉናል። ያዕቆብ በሰራው ተንኮል፣ በሰራው ኃጢአት፣ በሰራው ስህተት ዋጋ ከፍለዋል። አላስፈላጊ ዋጋ እንዲከፍል ሆነዋል። ነገር ግን እግዚአብሔር በሱ አምላኩ ተብሎ ለመጠራት ግን አላፈረበትም። አየህ፣ አታላዩን ቀየረው እግዚአብሔር። ኢየሱስ ጌታ ነው። ያዕቆብን እስራኤል ብሎ እግዚአብሔር ስሙን ቀየረለት። ኢየሱስ ጌታ ነው። ፕሬዝ ጋድ። እና እግዚአብሔር የደካሞች የኃጢአተኞች ረዳት ነው። ጌታ ይመስገን። አየህ፣ የሚያነሳ ነው፣ የሚደግፍ ነው፣ የሚያቆም ነው፣ የሚጸየፍ አይደለም። ፕሬዝ ጋድ። ለምን የአብርሃም አምላክ ብቻ የይስሐቅ አምላክ ብቻ ተብሎ አልቆመም? የያዕቆብ አምላክ ተባለ። አየህ፣ ያዕቆብ ስህተት የበዛበት ሰው ነው። ያዕቆብ የሚሸሽ ሰው ነው። ያዕቆብ የሚፈራ ሰው ነው። ያዕቆብ ደካማ ሰው ነው። እግዚአብሔር ግን የያዕቆብ አምላክ ነኝ ብሎ ተገለጠ። የደካሞች አምላክ። ሃሌሉያ። የተሳሳቱትና አቅም የሌላቸው ሰዎች አምላክ ነኝ ማለቱ ነው። ፕሬዝ ጋድ። ይህ የእግዚአብሔርን ጸጋ ያሳያል። ጌታ የተመሰገነ ይሁን። ኢየሱስ ያድናል። አየህ፣ ፀሐይ በደመና ብትሸፈን እና ተሸፈነች ማለት የለችም ማለት አይደለም። ፀሐይቱ አለች፣ ግን ደመና ምን አረጋት? ጋረዳት። ደመናው ግን ሲያልፍ መኖሯ ይገለጣል፣ መኖሯ ይታያል። አየህ፣ እግዚአብሔር አንዳንድ ጊዜ በችግር ደመና ተከበን ከዚህ ነገሮች አጣድፈውን እይታችንን ሁሉ ጋርደው ሰውረው ከልለው ገድበውን እግዚአብሔር የሌለ እንዲመስለን፣ በቃ እግዚአብሔር የተወንና ከኛ ጋር የሌለ እስኪመስለን ድረስ አንዳንድ የቻሌንጅ ደመናዎች ይጋርዱ ይሆናል። ደመናው አለ ጋረዳት ማለት ፀሐይ የለችም ማለት አይደለም። አየህ፣ ቻሌንጆች ከበውናል ማለት እግዚአብሔር ከኛ ጋር አይደለም ማለት አይደለም። እግዚአብሔር የለም ማለት አይደለም። እግዚአብሔር ግን አለ። እግዚአብሔርም ደመናውን ይገፈዋል። ኢየሱስ ጌታ ነው። እግዚአብሔር የጋረደን ነገር ይገፈዋል፣ ከላያችን ላይ ያነሰዋል። ኢየሱስ ያድናል፣ ከኛ ጋር ነው። አየህ፣ ለሁሉ ኃይል ያለው ጌታ ለነገራችን አብሮን የሚቆም ከኛ ጋር አለ። ይህ የኪዳን ስም ነው አይደለም? የያዕቆብ አምላክ እግዚአብሔር ኪዳን የገባበት ለአብርሃም፣ ለይስሐቅ፣ ለያዕቆብ የደካማ ተላላ የነበረ እግዚአብሔር ግን የያዕቆብ አምላክ ነኝ ያለ ኢየሱስ ጌታ ነው። ከደካማው ጋር የሚቆም አቅም ከሌለው ጋር የሚቆም እግዚአብሔር ኢየሱስ ጌታ ነው። ኃጢአት ሰራች ብለው ያችን ሴት እነዛ ተሰብስበው በሕጋችን መሰረት ትወገር ብለው ሲሉ ጌታ ግን ምን ትላለህ አሉት። ጌታ ከእናንተ ምንም በቃ ሚስቴክ የሌለበት የነጣ የበቃ ይጀምር መውገር ሲል አንዳቸውም አልቆሙም። በፊቷ ተበተኑ። ምን አላት? የታሉ ከሳሾችሽ? ሄዱ አለች። አየህ፣ እኔም አልፈርድብሽም፣ ደግመሽ ግን ኃጢአት አትስሪ። ደግመሽ በዛ ድካም ውስጥ፣ በዛ ውድቀት ውስጥ፣ በዛ ሕጸጽ ውስጥ፣ በዛ ጥፋት ውስጥ አትገኝ። ኃጢአት ዋጋ ያስከፍላል። ውድቀት ዋጋ ያስከፍላል። ስህተት ዋጋ ያስከፍላል። በሕይወታችን አየህ፣ እንደ ቀላል የተሳሳትናቸውና ዋጋ ያስከፈሉን ብዙ ነገሮች አሉ።
ኃጢአት ክፉ ነገር ነው። ኃጢአት መጥፎ ነገር ነው። ኃጢአት መርዝ ነው። ኃጢአት ካንሰር ነው። ግን ምን አላት? ደግመሽ አትስሪ፣ አሁን ግን እኔ አልፈርድብሽም፣ በሰላም ሂጂ፣ በነፃነት ሂጂ። ኢየሱስ ጌታ። ጳውሎስ ምን አለ ገላትያ ላይ ሲነግረን? በነፃነት ልንኖር ክርስቶስ ነፃ አወጣን። ዳግመኛ ግን በባርነት ቀንበር፣ ዳግመኛ በሕግ ቀንበር፣ ዳግመኛ በሰው ስርዓት ቀንበር፣ ዳግመኛ በኃጢአት ቀንበር አትያዙ። በነፃነት ልንኖር ነፃ ስላወጣን፣ ነፃነታችን ደግሞ ለስጋ መሸፈኛ፣ ለኃጢአት ለምኞታችን ምክንያት መስጫ፣ ኤክስኪውዝ መስጫ አናድርግ። ነፃ የወጣ ነው ከኃጢአት ነው፣ ከሞት ነው፣ ከባርነቱ ነው። ኢየሱስ ጌታ ነው። በጽድቅ በቅድስና እግዚአብሔርን በመምሰል በሰላም በደስታ በነፃነት በድፍረት በአሸናፊነት እንድንኖር ኢየሱስ ጌታ ነው። ነፃ ወጥተናል። ፕሬዝ ጋድ። እና እግዚአብሔር የደካሞች አምላክ ነው። በደካሞች የሚፈርድ አይደለም። የእግዚአብሔር ጸጋ ለደካማው ኃይልን ይሰጠዋል። እና የያዕቆብ አምላክ ነኝ በማለት ከደካማው ጋር ቆመ። ኪዳኑም እኛን የሚረዳ ክብር ለኢየሱስ ሲሆን የእግዚአብሔር ኪዳን በክርስቶስ በኩል የተፈጸመው ያ የአዲሱ ኪዳን በክርስቶስ የተሰራው አዲሱ ኪዳን በክርስቶስ ውስጥ ሆነን በክርስቶስ በኩል በእኛ ላይ ደግሞ ተፈጻሚ ሆኖ ያ ኪዳን ዛሬም ይሰራል። ብቁ ስለሆንን ሳይሆን ለዛ የተለየን ስለሆንን ሳይሆን ጸጋው ግን ለዛ ብቁ ያደርገናል። ዘፍጥረት ምዕራፍ 28 ቁጥር 15 ላይ ምንድን ነው? እግዚአብሔር ለያዕቆብ የገባው ኪዳን አለ። እነሆ እኔ ካንተ ጋር ነኝ አለው። ኢየሱስ ጌታ ነው። የነገርኩህን እስካደርግልህ ድረስ አልተውህም አልጥልህም ያለው ጌታ ይህ ኪዳን ዛሬ ለእኛም ይሰራል። ይህ ኪዳን ዛሬም በክርስቶስ ደም ለእኛ ተረጋግጦልናል፣ ለእኛም ይሰራል። ኢየሱስ ያድናል። ሮሜ ምዕራፍ 8 ቁጥር 31 ምን ይላል? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ኢየሱስ ያድናል። ከእኛ የሚጠበቀው መርህ ለቃሉ የመገዛት የኪዳን ዋስትና መርህ ለሆነው ቃሉ መገዛት፣ ሰሚት ማድረግ፣ መተባበር፣ ቃሉን መያዝ፣ ቃሉ ጋር መጣበቅ ነው። ኢየሱስ ያድናል። ክብር ለኢየሱስ ሲሆን እና በእነዚህ ነጥቦች ስር አማኞች ሁለት ነገሮችን መረዳትና ማስተዋል ይጠበቅብናል ማለት ነው። ቃሉን መያዝ፣ ቃሉን ማወጅ። ፕሬዝ ጋድ። ከቃሉ ጋር መጣበቅ፣ በመገኘቱ ዕውቅና ውስጥ ራሳችንን ሁል ጊዜ ማስቀመጥ። ጌታ ይመስገን። ሁኔታዎች ቢጮውብን፣ ሁኔታዎች በእኛ ላይ የጮት ድምፅ በሚያሰሙበት ጊዜ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል ማወጅ፣ የእግዚአብሔርን ቃል ሰይፍ መምዘዝ። አየ ሰይጣን ኢየሱስን ሲፈትነው ኢየሱስ ያደረገው እንዲህ ተብሎ ተጽፏል ብሎ ነው የመከተው። እንዲህ ተብሎ ተጽፏል ብሎ ነው ያሸነፈው። ጌታ የተመሰገነ ይሁን። ኢየሱስ ያድናል። ዛሬም በጭንቀታችን ላይ በሚያስጨንቀን፣ በሚያውከን፣ በሚያናውጠን፣ በሚያስፈራራን፣ ተስፋ በሚያስቆርጠን፣ ነጋችንን በሚያጨልም ነገር ላይ የእግዚአብሔርን ቃል እናውጀው። በክርስቶስ የገባንበትን አዲሱን ኪዳን ተማምነ በአዲሱ ኪዳን እግዚአብሔር እንደሚረዳን በክርስቶስ ኢየሱስ ሆነን በእግዚአብሔር ዓለም ሙላት የመኖር አቅምና ብቃት በሰጠን በአዲሱ ኪዳን ኒው ካቨነንት ኢየሱስ ጌታ ነው። በክርስቶስ ደም ተሰርቶ ባለቀው ኪዳን ውስጥ ገብተን እኛም ዛሬ ድፍረት አለን የኪዳኑ ተጠቃሚዎች ልንሆን። እኛ ልጆቹ ነን። ኢየሱስ ጌታ ነው። በኪዳኑ የተገኘን በደሙ ኪዳን የተወለድን ልጆች ነን። ኢየሱስ ጌታ ነው። ፕሬዝ ጋድ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ አብሮኝ አለ፣ የሚረዳኝ ከኔ ጋር ነው፣ የሚረዳኝ አብሮኝ ነው ብለን በድፍረት በጽናት ቆመን ኢየሱስ ጌታ ነው። ያለምንም መሸማቀቅ፣ ያለምንም ፍርሃት፣ ያለምንም ድንጋጤ፣ ያለምንም ሐዘን እንድንመላለስ በዚህ ሁካታ፣ ረብሻ፣ ግርግር፣ ጨለማ፣ ነውጥ በበዛባት ዓለም ውስጥ እየኖርን ተረጋግተን እንድንመላለስ የሚያስችለን መሪ ይሄ ነው። ክብር ለኢየሱስ ይሁን። ቀጣውን ደግሞ ቁጥር 8 ጀምሮ ያለውን ደግሞ ሌላኛውን መሪ ደግሞ በሚቀጥለው ላይ እንመለከታለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ፕራይዝ ጋድ ሃሌሉያ። ዩ አር ሶ ብለስድ